ዶክተር ወዳጄነ ማለት እግዚአብሔር በጣም የሚወደው የሚራራለት የሚያግዘው የሚታገሰው ማለዳ ድንገት ከእንቅልፌ ስነቃ ፈጣሪን በቀኝ አውለኝ ይላለሁ ምናምን ቢል መዝሙር ነው ማለት ይችላል። ባልና ሚስት እንደዚህ ይለያዩና በጣም ጥሩ ሪሌሽንሺፕ ይኖራቸዋል። በጣም ደስ የሚል የሚያስቀና አንዲት ሴት መጣ ባሏን አስቀምጣ 8 ሴቶች በስም ቆጥራልኛለች ከባሏ ጋር ይተኙ የምታውቃቸው። የትምህርት አካሄዴ ሐኪሞች የሚሄዱበት ሐኪም መንገድ አልሆነም። ለምሳሌ እኔ ሜዲካል ዶክተር ነኝ። ጥቁር አንበሳ ነው የሰራሁት። ሜዲካል ዶክተር ስትሆኚ የሚቀጥለው ስቴፕ በአንድ ነገር ስፔሻላይዝ ማድረግ ነው እና የሕክምና ፊልድ ምንድነው የሚያደርገው? እያጠበበው ፎከስድ እያደረገሽ ያጠበዋል፣ ግን ሞር ፎከስድ እንድትሆኚ ነው ወደ ስፔሻሊቲ እና ሳብ ስፔሻሊቲ ስትሄጂ የሚያደርገው። የኔ አካሄድ ግን እንደዛ አልነበረም። ሜዲካል ዶክተር ሆንኩ፣ ሳይኮሎጂ ገባሁ። እሱ ገርሞኛል። ባይዘው ወደ ስነ ልቦና ለምንድን ሄድከው? ለምሳሌሽ ሄድኩት ክሊኒክ ውስጥ ስሰራ በተለይ ጉድ ሼፐርድ የሚባል ክሊኒክ ነበር እና በአብዛኛው የፈረንጆች ክሊኒክ ነው ስለሚባል ብዙ ቦታ ታክመው ያልዳኑ ሰዎች ናቸው እኛ ጋር የሚመጡት። እና ሴቶች ናቸው፣ እናቶች ናቸው፣ ወጣቶች ናቸው፣ እንደዛ ናቸው። ሲመጡ እኔ በማከምበት ጊዜ ችግራቸው ሳይኮሎጂካል ሆኖ አገኘዋለሁ፣ ሜዲካል አይደለም። እሱ ተመርምረዋል፣ አልትራሳውንዱ፣ ሲቲ ስካኑ፣ ሂሞግራም ምኑ ተሰርቷል፣ ስንት ስፔሻሊስት አይቷቸዋል። ከዛ እኔ እዛ ሁሉ ዶክተሮች ያዩዋቸው ሴት መጣ ፊቴ ትቀመጣለች። ከዛ ምንድነው ችግሯ ሪሊ? ከዛ ካውንስል ሳረግ ወደ ላይፋቸው ስገባ ችግሩን ላይፋቸው ውስጥ አገኘዋለሁ፣ ወይ ፋሚሊ ውስጥ ወይ ስራቸው ላይ እንደዚህ አገኘዋለሁ። እና ሳይኮሎጂካል ኢሹ ሆኖ አገኘሁት። ብዙ ሜዲካሊ ትሪት የምናደርገው ነገር ግን አክቹአሊ ሳይኮሎጂካል ኮዝ ያለው ሳይኮሎጂካል ደግሞ መልስ የሚያስፈልገው። ከዛ በኋላ ነው የተማርኩ ማለት ነው። ከዛ በኋላ ነው የተማርኩ ሕክምና ላይ ሆነ። ሕክምና ፕራክቲስ አድርጌ የተወሰኑ አመታት ክሊኒክ ሰርቼ ከዛ ደግሞ ትራቭል ማድረግ ጀምሬ ተመልሼ ነው 6 ኪሎ የገባሁት። ከዛ ደግሞ መንፈሳዊ ዓለም ላይ አስተምር ስለነበር እና ደግሞ ብዙ ጊዜ መንፈሳዊ ዓለም ላይ ክርክሮች ስለሚነሱ ቴዎሎጂካል ስነ መለኮታዊ ክርክሮች ይነሳሉ። ለምን ገብቼ አልማረውም አልኩኝ። ቴዎሎጂ ከሆነ አይቀር ለምን ገብቼ አልማረውም አልኩኝ። እሱን ደግሞ ተማርኩ። በሱ ደግሞ ማስተር ሰራው። ከዛ እነዚህ ሁሉ ወደ ጎን ነው የሰፉት። ወደ ጎን ሲሰፉ እዚህ ጋር ቴዎሎጂ ሳወራ ትሰሚኛለሽ፣ እዚህ ጋር ሳይኮሎጂ አወራለሁ፣ እዚህ ጋር ሕክምና አወራለሁ እና እንደዛ ሆነ ወደ ጎን ስለሄደ ከዩኤን ሁሉ እውቅና ተሰጠ። የነሱ እንዴት መሰለሽ የሆነው ዩኤን ለስታፋቸው ለአንድ ዲፓርትመንት ትሬኒንግ መስጠት ፈለጉ እና ለትሬኒንግ መስጠት ሲፈልጉ ለነሱ ጋር ትሬኒንግ ለመስጠት የሚፈቀድላቸው ምሁራን አሉ። እዛው የዩኤን ፑል አላቸው፣ ስኮላርስ አሉ እዛ ውስጥና ከነሱ ውስጥ ነው። አሁን እነዚህ የዩኤን ስታፍ ትሬኒንግ ይዘጋጅ ሲባል ዶክተር ወዳጄነ ይምጣሉ። ከዛ እንዴ እንትን ውስጥ የለም እሱ እንዴት ይሆናል ምናምን፣ አይ እሱ ካልሆናሉ ራሳቸው ራሳቸው ግን አሁን ላለበት ዶክተር ወዳጄነ በጣም ብዙ ሰው ነው የሚያዳምጥ። ብዙ ሰው ይፈወስብሃል፣ ብዙ ሰው ይጠነክርብሃል፣ ብዙ ሰው ምክሮችህን ሰምቶ ተግባራዊ ያደርገዋል። የሱ ምክር ሰምቼ ተቀየርኩ የሚለው ሰው ራሱ በጣም ብዙ ነው፣ እኔም እንኳን በአካባቢ ማለት ነውና እንደው ማን ነው ይሄን ሁሉ የሚሰጠን ሰውዬ ማን ነው? ዶክተር ወዳጄነ ማለት እግዚአብሔር በጣም የሚወደው የሚራራለት የሚያግዘው የሚታገሰው እግዚአብሔር የሚታገሰው ሲወድቅ የሚያነሳው አድለ ሲወድቅ የሚያነሳው እጁን ይዞ የሚያበረታው ጠላቶች ሲነሱበት የሚዋጋለት የሚበትንለት የማይጨክንበት ሲያጠፋ ምን ነው ለምን እንዲህ ታደርጋለህ ብሎ የሚገስጸው ግን ጨክኖ የማይቀጣው በጣም ተንከባከበው
ታድለ እኔንም እንደዛ ነው የሚወደኝ እግዚአብሔር አምሹራ ቅዱስ ልጅ የነበረ እኮ እንደዛ ነው ግን ያንቺ ይብሳል መሰለኝ አንቺ እኮ አይነኬ እኮ አርጎሻል እንደትነኬ አርጎሻል እኛ እኮ ያው ሁላችንም እግዚአብሔር እንዲህ ነው የሚፈልገን እና እንዲህ የሚጠብቀን ግን ስናቀው እንድንመሰክራለን እና ደስ አለኝ ዲስክራይብ ያደረገበት መንገድ ኮንፊደንስ በሱ ብታይ በቃ በወድቅ ያነሳኛል እና በሱ ላይ የሚታመን አንድ ደካማ ሰው ነኝ እኔ ግን በሱ ላይ በጣም የሚደገፍ የተወለድኩት ሐረር ነው አባቴ ጅጅጋ ሰው ነው በጣም ጎበዝ ሶማሊኛ ተናጋሪ ነበር ጅጅጋ ተወልዶ ነው ያደገው ጅግጅጋ ነው አሁን የሚባለው እናቴ ድሬዳዋ ተወልዳ ነው ያደገችው የድሬ ልጅ ነች እኔ ደግሞ ሐረር ነው የተወለድኩት እስማ ቤት እህት ወንድሞቼ አብዛኞቹ ወይ ጅጅጋ ወይ ድሬዳዋ ወይ ሐረር ነው አባቴ የሐረርጌ ጠቅላይ ግዛት እንደራሴ ነበር እንደራሴ ማለት ጃንሆይ ሰው ይሾሙና እንደራሴ እንደኔ ሆኖ የሚገዛ ማለት ነው አንድ ወንድም ነበርኝ እና ዳዊት ማህረን ይባላል እሱ ከሙዚቀኞች ጋር በጣም ይቀራረባል ከዘፋኞችም ጋር በጣም ይቀራረባል እኔ 8ኛ ክፍል ሆኜ ይዞኝ ይዞራል ማታ የሆቴል ታክሲ ነዳ ነበር የሆቴል ታክሲ የሚባሉ ነበሩ እነዚህ መርሰዲሶች እና እሱን ይነዳል ይዞኝ ይሄዳል ይሄ ነው ናይት ክለብ ይለኛል እና ደግሞ ጓደኞቹ ናቸው እና ለምሰገድ ከበደ ምናምን ባንዱ ራሱ ከዛ ኤፍሬም ታምሩ መጣ እሱም እዛ ባንድ ውስጥ ነበረ እኛ ቤት ይመጣሉ ከዛ እቺን ኢንሲደንትስ ፓርክ ትባላለች እና እሱ እዛ ጋር ለካ ሃይ ስኩል ስገባ ዩኒቨርሲቲ ስገባ ሊያጓጉኝ የሚችሉ ነገሮችን ቀድሞ ማሳየቱ ነው ከዚህ ቀድሜ አየኋቸው ሁሉን ነገር አይቻለሁ እኔ 9ኛ ክፍል ስገባ ከተማ ውስጥ ያሉትን ናይት ክለቦች በሙሉ አውቃቸዋለሁ ምንም አዲስ ነገር የለም ላንተ አዲስ ነገር እነ ቴዎድሮስ ታደሰ ሲዘፍኑ አይቻለሁ ኤፍሬም ታምሩ ሲዘፍኑ አይቻለሁ በኋላ አንድ ቀን ኤፍሬም ታምሩ እሱ ላይ ያስታውሰው ይችላል አሁን ቢጠየቅ ላይ ያስታውሰው ይችላል ግን አንድ ቀን አብረው እዛ ቤት ውስጥ ምናምን ቆዩና እንደዚህ አየኝና ወዳጅ ያለኝ እዛ ጊዜ ኤፍሬም ማለት በጣም ፌመስ በጣም ከመጠን በላይ ማለት ነው እና ወዳጄ እኛ የምናረገው እንዳታረክ እቺ መጠጣቷ ምናምን ነው እና ትምህርት ላይ አተኩር ጥሩ ጭንቅላት አለ እንድትማራለህ ያቺ ሰዓት እቺ ስፓርክ የምትባል ነገር አለችና ኤፍሬም ታምሩን የሚያክል ፌመስ ሰው ትምህርት ላይ እንድታተኩር ሲልሽ ሰሚያለሽ ይከርማል በጣም ነው የሚገርም አግኝቼው ታንኪዩ ባልኩት እላለሁ ግን በመሐልም እንደሚያደናቅፍ ነገር ወይ ወደዛ ሚስብ ነገር አልገጠመም ወደዛ ህይወት ትንሽ አልገባም መቼ መሰለሽ የገባሁት 12ኛ ክፍል ላይ ትንሽ ከዛ ሜዲሲን ሲጨርስ ሕክምና ከጨረስኩኝ በኋላ ጥሩነቱ እዚህ ጋር ደግሞ እንትናን ላምጣው ቴዎድሮስ ታደሰን ደግሞ ላምጣ እሺ ቴዎድሮስ ታደሰ በሙዚቀኞች በደንብ ህይወትህን በደንብ አሉበት ማለዳ ድንገት ከእንቅልፌ ስነቃ ፈጣሪን በቀኝ አውለኝ እላለሁ ምናምን ቢል መዝሙር ነው ማለት ይችላል እና ኢንተርን ዶክተር ሆኜ እሱን ከፍተዋለሁ ስለ እግዚአብሔር በጣም ማሰብ የጀመርኩት በሱ ነው በሙዚቃ ውስጥ ከዛ አንድ አገኘው የሚባል ዘማሪ አለ ወደ መንፈሳዊ ዓለም ደግሞ ተሳብኩኝ እንዴት ሆነ መሰለሽ የዛ ጊዜ የምሰራው ቢሾፍቱ ነው ደብረ ዘይት ሰራለሁ ሜዲካል ዶክተር ሆኜ ቀን አዳማ ሰራና ናዝሬት ሰራና ማታ ደብረ ዘይት መጣለሁ አዳር ነው ማድና በቃ እዛው እንዝናናለን ምናምን ግን ለማደር እዛ ነው በኋላ አንዲት ልጅ ድንገት መንገድ ላይ መታየነችና ታክሲ ያንግ ነኝ ምናምን ከዛ ለዛ ልጅ እቺ መጽሐፍ ቅዱስ ስጡት ብላ ኦርቶዶክስ ነች ትንሿን አዲስ ኪዳን ላከችልኝ ምን አስባን አይ ዶንት ኖ እንደው እንጠፋባት መሰለኝ ይሄ ታውቃለች ወይ ሳይንጥላብ ነው አዝናልኝ መሰለኝ ይመስላል አይሰነብትም ይሄ ልጅ ብላ መሰለኝ ጥሩ ነው ከታዘነልህም አዝናልኝ ይመስለኛል እሺ ከዛ እሱ ያንን ላከችልኝ ሌላ ነርስ አብራኝ የምትሰራለች ሲስተር ህብረት ትባል ነበር አለች አሁንም በጣም ጥሩ ሴት ነች
እሷ ደግሞ መዝሙር አመጣችልኝ፣ የፕሮቴስታንት መዝሙር አመጣች። ከዛ ደግሞ አንዲት ደግሞ ጓደኛ ነበረችኝ። እሷ ደግሞ ብሔራዊ ቲያትር ጋር ካቶሊክ ቤተክርስቲያን ወሰደች። ሶስቱ አንድ ላይ አብያተ ክርስቲያናት ናቸው የመጡት ወደ እኔ። እንዴት ደስ ይላል! ተሰብስበው ነው የመጡት። በሴቶች ነው ደግሞ በቃ እግዚአብሔር ይመስገን። በእኛ ነው ስራ ያዝኑልኛል። ደስ ይላል። መጽሐፍ ቅዱሷን ማንበብ ጀመርኩ። ከዛ መዝሙሩን መስማት ጀመርኩ። አሁን የሆነ ተርኒንግ ፖይንት የሆነው መጽሐፍ ቅዱሱን እያነበብኩ በቃ እየገረመኝ ነው። እንደዚህ ነበር እንደሚለው በፊት ላነበው ጀምርና ከሌን ወለደ ከሌን ወለደ ይላል። በጣም ያደክመኝና ዘጋዋለሁ። እዚህ ጊዜ ግን ቢሮዬን ዘግቼ ፔሸንቶች ህመምተኞች በሌሉ ሰዓት ቢሾፍቱ ሆኜ መጽሐፍ ቅዱስን ዝም ብዬ ማንበብ ጀመርኩ። ከዛ ያቺ ልጅ ደግሞ ያመጣችልኝ መዝሙር አንዱን አልወደድኩትም መለስኩላት፣ አንዱን ወደድኩትና ዝም ብዬ ሰማዋለሁ። በጣም ዝም ብዬ ሰማዋለሁ። በጣም የሚገርም ነገር ነው። ታስታውሰዋለህ መዝሙሮቹን? አዎ ኃይለኛ እንዳንተ የለም ይለዋል። ከዛ ላይ ግን በጣም የተነካሁበት ከምድረ በዳው ኑሮ ከዚያ ከቃጠሎ አንተን ይሄ ታደግካ ደርሰህላት ድሮ እንደዚህ ቢል እንትናለሁ እና ሰማዋለሁ። ዝም ብዬ ሰማዋለሁ። በጣም ነው የሚያመሰግነው እግዚአብሔርን። በደንብ ከሰማሁት በኋላ እሷ ምን አለችኝ? ሲስተር ህብረት ዘማሪው እኮ ልበ ብርሃን ነው አለች። ልበ ብርሃን ነው ማለት ሙሉ በሙሉ አይም አልኳት። ሙሉ በሙሉ አይም አለች። እርግጠኛ ነሽ አልኳት። አዎ። እና ሳያይ ነው ይሄን ያህል እግዚአብሔርን የሚወደው፣ ይሄን ያህል የሚያመሰግነው፣ እንደዚህ የሚያደንቀው፣ እንደዚህ የሚሆንለት በኃይል ተገረምኩ። በቃ እግዚአብሔር ማለት የተለየ ነው ማለት ነው አልኩ። በጣም በጣም ልቤ ተነካ። ከዛ መጸለይ ጀመርኩ። ክሊኒክ በእንትን በር እየዘጋሁ ሳይኖሩ ሲቀሩ መጸለይ ጀመርኩ። ዝም ብዬ መንገድህን አሳየኝ፣ ወደ አንተ መጠጋት ፈል ተስፋ ቆርጬ ነበር ነው የዛ ጊዜ። ላይፍ ትርጉሙ ጠፋብኝ። ኦኬ ላይፍ ይሄ ከሆነ አጨሳለሁ፣ እቅማለሁ፣ ዶክተርም ሆኜ እቅማለሁ። ሜዲካል ስኩል በጫት ነው ብዙ የተማርነው። ከዛ ደግሞ ጠጣለሁ። ቅዳሜ መጣና አዲስ አበባ አርብ ቅዳሜ ምናምን ደግሞ እንደዛ። ከዛ የሚጸጽተኝን ነገር አድርጋለሁ፣ ሪግሬት የማደርገውን ነገር አደርጋለሁ። ከዛ እሑድ ጠዋት ስነሳ ምንድነው ታዲያ ትርጉሙ እላለሁ። የህይወት ታዲያ ትርጉም ምንድነው እላለሁ። እና ይሄ መልሶ ነኝ ወደ መንፈሳዊ ዓለም ገባሁ። ስገባ ግን አመጣጣቸውን አይተሽለ ሁሉም ናቸው የመጡት ወደኔ። ለሁሉም አክብሮት ኖረኝ። ለሁሉም ለኦርቶዶክስም፣ ለካቶሊክም፣ ለኢቫንጀሊካልስ ግን በጣም በቃ መንፈሳዊውን ዓለም ወደድኩት። ግን የትኛውን መረጥክ በኋላ ላይ? ለሁሉም ክብር ያለው ክርስቲያን። በጣም ይገርመኛል። አሁን ስለእመቤታችን ስታወራ ራሱ የምታስቀምጥብን የሆነ ምስል አለ። አንተ ስታወራ ይገርመኛል። ዶክተር ወዳጄ ነህ። ምንድነው የሚያምነው እምነት? ኦርቶዶክስ ነው? ፕሮቴስታንት ነው? ካቶሊክ ነው? ግራ ስለሚገባኝ ሌሎችም አድማጮች ግራ ስለሚገባቸው እንደው ለመጠየቅ ያህል ነው። የሷ አሁን በጣም የተለየ ነው። በጣም ነው የምወዳት። ምንም ይቅርታ የማልጠይቅበት ጉዳይ ነው። እዛ መጽሐፍ ቅዱስ ላይ የተጻፈውን ብቻ አንብቤ ሌላ ሳልጨምር መጽሐፍ ቅዱስ ላይ የተጻፈው ብቻ አሁን ቅዱስ ገብርኤል መጥቶ ሲነግራት የምስራቹ እንዴት ሲነግራት ወንድ ስለማላውቅ ይሄ እንዴት ይሆናል አለችው። መንፈስ ቅዱስ ባንቺ ላይ ይመጣል፣ የልዑል ኃይል ይጸልልሻል፣ ካንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል አላት። እነሆኝ የጌታ ባሪያ እንደ ቃል ይሆንልኝ አለች። የጌታ ባሪያ አለችው ማን መሰለሽ? ራሷን ነው። the handmaid of the Lord ነው ያለችው። ራሷን በጣም ራሷን ዝቅ አድርጋ ነው። ከዛ ደግሞ ተነስታ መልእክቱን ከሰማች በኋላ ወደ አክስቷ ስትሄድ ቅድስት ኤልሳቤጥ ጋር ስትሄድ ከዛ ሰላም ስትላት ጽንሷ የኤልሳቤጥ ጽንሷ ልጁ ሲዘልል ስታይ ከዛ ራሷ ድንግል ባሪያም ቆማ ነፍሴ ጌታን ታከብረዋለች፣ መንፈሴ በአምላኬ ሐሴት ታደርጋለች፣ የባሪያይቱን ውርደት ተመልክቷልና እያለች ስትናገር ንግግሯ ደስ ሲል
ከዛ በጣም የሚገርመኝ ደግሞ ጌታ እያስተማረ በምድር ላይ እያስተማረ እየተከተሉት በገንዘባቸው የሚያገለግሉት ሴቶች ነበሩ። መግደላዊት ማርያም፣ ዮሐና፣ ሶስና ነበሩ። እዛ ላይ አታያትም። እሷን ለምሳሌሽ ዞር አቴንሽን አትፈልግም። ራሷን ዞር ታደርጋለች። በዚህ በጣም እገረምባታለሁ። ጌታ ሞቶ ከተነሳ በኋላ ከነዛ ከካዱት ከተናገሩት ሰዎች ጋር አብራ ስትጸልይ ታያታለሽና በጣም ነው የምወዳት። መጽሐፍ ጽፌ ያለው የቅድስት ድንግል ማርያም ታላቅ አእምሮ የሚል መጽሐፍ አለኝ። ካራክተሯን አጥንቼ ነው። በጣም ነው የምወዳት። ሳስባት ሁሉ በጣም እገረማለሁ። አምላክን በማህፀኗ የተሸከመች፣ እሱን የወለደች፣ እሱን ያሳደገች በሚገባት ክብር መከበር አለባት ብዬ አምናለሁ። የመጀመሪያው ፍቅር ህይወት ምን ይመስል ነበረ? ወደ መንፈሳዊ ዓለም ከመምጣት በፊት ያለው እሱኛውን ልተወውና ዝብርቅርቅ ያለ ስለሆነ የምኮራበት አይደለም። ግን ወደ መንፈሳዊ ዓለም ከመጣሁ በኋላ ጉድ ሼፐርድ ክሊኒክ እየሰራሁ ነበር የሚታወቀው ታሪክ እና ጉድ ሼፐርድ እየሰራሁ አንዲት እናት ታከም ነበር። እናቶች ነበሩ ታካሚዎች እና ስኳር በሽታ ዲያቤቲክ ሆነው አገኘኋቸው። መድኃኒት አዘዝኩላቸው። ከዛ ይከታተላሉ። ልጃቸው ከአሜሪካ ነገር መጣች። ስትመጣ ዶክተር ላስተዋውቅሽ አሏት። እናቶች የሚወዱ አይነት ዶክተር እንደነበር ሰምቻለሁ። ይወዱኝ ነበር በጣም በደንብ ትዕግስት ኑሮ ነው የምታክማቸው። ታዳምጣቸዋለህ። ሲገቡ ከመቀመጫ ብድግ ትላለህ። ከዛ እጅ ነስቼ ነው የምቀበላቸው። አስቀምጣቸዋለሁ። ስለ ልጆቻቸው አወራቸዋለሁ። ሲያወሩኝ በደንብ ጊዜ ሰጥቼ አወራቸዋለሁ። በጣም ይወዱኛል። ከዛ መጣች። ከሷ ጋር ተዋወቅን። ከአሜሪካን የመጣችው ቻርሚንግ ነበረች። በጣም ቻርሚንግ ደም ግባት ያላት። እኔ ምን እላት ነበረ ስትስቅ ይሄ ዓለም በሙሉ አብሯት የሚስቅ ሴት፣ ፈገግ ስትል ዩኒቨርስ በሙሉ አብሯት ፈገግ የሚል ሴት፣ እንደዛ አይነት ሴት ነች። ስትስቅ በጣም ነው የምታምረው። በቃ ፈገግ ስትል የሆነ ይፈካል፣ ነገሩ ሁሉ ይፈካል። ከዛ ተዋወቅን። ከሷ ጋር ሪሌሽንሺፕ ጀመርን። ከዛ በኋላ ተጋባን። ልጆች አፈራችሁ አብራችሁ? አልወለድንም። ስንት ዓመት ቆየ በትዳር ህይወት? የዛ ጊዜ እንትን ነው በደንብ ሳንተዋወቅ ስለተጋባን ኮሚኒኬሽን ችግር ነበረን። እኔም 27 ዓመቴ ነበር የዛ ጊዜ። በ27 ዓመቴ ነው ያገባሁት። መንፈሳዊ ዓለም ደግሞ መጽሐፍ ቅዱስ ማንበብ ከጀመርኩ ደግሞ 6 ወሬ ነው። ከዛ እንደዛ ሆነና አልተግባባን። ከዛ መጨረሻ አሜሪካ ሄድኩኝ እኔ እሷ ጋር። በአሜሪካም ሞከር ነው አብራ አልሆነም። አሁን ማስረዳት በሞክር ጥሩ አይሆንም። ግን የተለያዩ እንትኖች ነበሩ፣ የተለያዩ ነገሮች ነበሩ። ብቻ አሁን ዞር ብዬ ሳየው መስተካከል የሚችል ነገር ነበር። ከዛ ተለያየን። ተመልሼ መጣሁ ወደዚህ። እንደው በዛ እድሜ ላይ ያሉ ወጣቶች እንዲህ አይነት የፍቅር ህይወት ውስጥ ቢገቡ በምን አይነት መንገድ መጠበቅ ይችሉ ነበር የሚለውን ነገር አሁን ላይ ሆነ ስታየው በጣም ቀላል እንደነበር ልታስተውለው ስለምትችል እንደው ምን ብታደርግ ትዳር ህይወት ይቆይ ነበር ብለህ ታስባለህ? አንደኛ በደንብ መተዋወቅ ነበረብን። 3ኛው ሳምንት ላይ ማዘጋጃ ሄደን ቀለበት አድርገናል። በጣም ተጣድፏል። የሷን በደንብ ስነ ልቦናዋን ያለፈችበትን መንገድ ምናምን አሁን ታሳዝነኛለች። እውነት ለመናገር በጣም ነው ማዝነው አሁን ዞር ብዬ ሳየው። ከዛ ደግሞ የኔ ደግሞ ያንግ ነኝ፣ ገና መማር ነው የምፈልገው ምናምን፣ ኤነርጄቲክ ነኝ እንደዚህ እና ኮምፓቲቢሊቲ የሚባለው መጣጣም ከመጋባታቸው በፊት ኮምፓቲብል ነን ወይ ብሎ የሷን ባክግራውንድ አጥንቶ የሱን ባክግራውንድ አምጥቶ ሁለት የተለያዩ ሰዎች አንድ ሊሆኑ ስለሆነ እሱን መጣጣማቸውን ቼክ ማድረግ አለባቸው። ነምበር 1 የፍቺ ምክንያት ኮሚኒኬሽን ነው ይባላል በዓለም ዙሪያ። ቁጥር 1 መግባባት ነው። ስለዚህ ኮሚኒኬሽን ስታይልን ማስተካከል። ኮንፍሊክት ሁሌ ይፈጠራል፣ ግን ኮንፍሊክት ሪዞሉሽን ሜቶዶችን ማዘጋጀት፣ እንዴት ችግሮች ሲኖሩ እንዴት መፈታት እንዳለባቸው ምንድን ናቸው ትላለህ? እንደው በዚሁ አስታከን ኮንፍሊክት ሪዞሉሽን ላይ አንዱ መሰረታዊ ነገር ሊስኒንግ ነው። አሁን
ባልና ሚስት ቁጭ ብለው እያወሩ ነው አይደለም? እሷ ምንድነው ልትለኝ የፈለገችው ብሎ ማዳመጥ አለበት። what is she trying to say? ልቧ ውስጥ ምንድነው ያለው? ልትነግረኝ የፈለገችው ነገር ምንድነው? ምን እያለች ነው ብሎ ከልቡ ቁጭ ብሎ ሊያዳምጣት ያስፈልጋል። ለማስረዳት ከመሞከር ማለት ለመሞከር እሷን ለማሳመን እንዲህ ነው እኮ ወይም ደግሞ መፍትሄ ለማምጣት ከመሞከር እሷን truly deeply sincerely understand ሊያደርጋት መሞከር አለበት። እሷም ደግሞ እሱን አንደርስታንድ ልታደርገው ልታዳምጠው ይገባል። ምንድነው የሚፈልገው? ፍርሃቱ ምንድነው? ጭንቀቱ ምንድነው? ፍላጎቱ ምንድነው? አምቢሽኑ ምንድነው? ኮሙኒኬት ከተደራረጉ አብዛኛው ችግር ተወግዷል። ባናኗራቸውም ኮምፓቲብል ከሆኑ ማለት ለምሳሌ ልጆች አሉ። እሷ ልጆቿን ቴክ ኬር ታደርጋለች እንበል፣ እሱ ቢዚ ነው እንበል፣ ልጆቹን ይሰራል። እሱ ሲሰራ ሻይ ታቀርብለታለች፣ እሷ ልጆቿን ያግዛታል። በአንዱ የጎደለውን እንዲሞላ ማድረግ ነው። ስለዚህ ኮምፓቲቢሊቲ ያስፈልጋል። በኋላ እኔ ሳይኮሎጂም ሰራ ፔፐርን የጻፍኩት ዲቮርስ ላይ ነበር። ለምሳሌ አሁን ባለኝ ማቹሪቲ ቢሆን አንለያይም ነበር፣ ግን የዛ ጊዜ አለመብሰሉ ነበር። ከዛ ተለያየን። የመጀመሪያ ጋብቻ ስላልሰራ ሁለተኛ ጋብቻ ላይ ፍርሃት አልነበረም? ነበረኝ ፍርሃት። ግን የመጀመሪያው በቃ ስላልበሰልን ነው እንዲህ ስላልኩኝ፣ ከዛ ሁለተኛው ጋብቻ መጣ። የልጆቼ እናት መጣች፣ ሶፊካ ተቀበል። 2 ሴት ልጆች ወለድን። አሜን ወዳጄንና ግሬስ ወዳጄን የሚባሉ እና ጥሩ ኖርን። ከሶፊ ጋር በጣም ጥሩ ጊዜ አሳልፈናል። የዛን ጊዜ አሁን የሶፊን ካገባ በኋላ የስነ ልቦና ትምህርት ወስደ ነበረ። የነበረን ጋብቻ ሴቭ ለማድረግ አልተጠቀምክበትም? ከሶፊ ጋር ያለውና ከአስቴር ጋር ያለው ሁለቱ በጣም የተለያዩ ነገሮች ናቸው። ከአስቴር ጋር ያለው ያለ መብሰል ነው። አዎ ልጅ ነበርክ። ከሶፊ ጋር ያለው ግን ኮምፕሊትሊ ከውጪ የመጣ ኃይል ነው የለየን። ኮምፕሊትሊ ሙሉ በሙሉ ማለት ይቻላል ከውጪ የነበረ ተጽዕኖ ነው ስላልኩት ነው። ከዚህ በፊት አንቺ የሰው ባል ነው ያገባሽው፣ ኃጢአት ነው፣ በኃጢአት ውስጥ ነው እየኖርሽ ያለሽው፣ ዲቮርስ እና ሪሜሬጅ አይፈቀድም የሚል በጣም ብዙ ነገር ወደሷ ይመጣ ነበር እና ልትቋቋም የማትችለው አይነት ነበር። ዲቮርስ ላይ ፑሊንግ እና ፑሽንግ ፋክተርስ አሉ። ፑሊንግ ፋክተር እንዲስቦ የሚያለያይሽ ነው፣ ስቦ ከውጭ የሚያለያይሽ ነው። ፑሽንግ ፋክተር ከውስጥ ሆኖ የሚገፋሽ ነው እንድትለያይ። ስለዚህ የኛ ፑሽንግ ፋክተር አልነበረም፣ ፑሊንግ ከውጭ ነው የፈረሰው። አለፈ። አሁን ያው እንዳለፈ ውሃ ትረሳዋለህ ስለሚል እሱ አለፈ። ግን አሁን ለሌሎችም ወጣቶች እንደው ትምህርት ሊሆን ስለሚችል ምን ቢያደርጉ፣ በተለይ እንደዚህ ከውጭ ለሚመጡ ፋክተሮች በምን አይነት መንገድ ራሳቸውን ይጠብቁ፣ ምን አይነት ጠንካራ አቋም ይኖራቸው የሚለውን ነገር ደግሞ ትንሽ ብትነግረን። ላላገቡት መጀመሪያ ምርጫቸው ላይ መጠንቀቅ አለባቸው። እኔ ከዛ በፊትም ሲባል አልሰማሁትም፣ ከዛ በኋላም ሲባል አልሰማሁትም። የክብር ዶክተር ቴዲ አፍሮን ታውቂዋለሽ አይደል? አዎ በጣም ታውቂዋለሽ። በጣም ታዋቂ ስለሆነ አዎ ተወዳጅ ነው። እሺ ተሸውጄ እንዳይመስላችሁ ሚስት እንደሆንሽ አውቃለሁ። ስለአንቺ ሲናገር ነፍሷን ወደድኩት አለ። ነፍሷን ወደድኳት አለ። አሜዚንግ የሚገርም አገላለጽ ማለት የተፈጥሮ የተሰጠሽን ውበት ያውቃል፣ ግን ደግሞ የውስጥ ማንነትሽን ውስጧን ማንነቷን ነው የወደዳት እና ይሄ አስገራሚ ነው። ስለዚህ ይሄ ትልቅ ትምህርት ነው ለወጣቶች። ስትወዳት ለጋብቻም ስትፈልጋት ምኗን ነው የወደድካት? አይኗን፣ ከንፈሯን፣ ጥርሷን፣ ቁመናዋን ወይስ ውስጧን? ይሄ ከባድ ጥያቄ ነው። ምክንያቱም ውስጧን መውደድ አለበት። አሁን ቴዲ እንዳለው ውስጧን መውደድ አለበት። አንደርስታንድ ሊያረጋት ይገባል፣ ሊገረምባት ይገባል። የተሰራችበትን ስሪት ውስጧን ማንነቷን ተረድቶ ሊወድላት ይገባል። ስለዚህ ምርጫ ላይ በፊዚካል አፒራንስ ሴቷን በቃ ቁመቱ፣ አፍንጫው፣ ጠይምነቱ ምናምን ብላ አይደለም ማግባት ያለባት። እሷ ደግሞ እሱን
ፐርሰናሊቲውን በደንብ ማወቅ አለበት እና መጀመሪያ ምርጫ ላይ በጣም መጠንቀቅ አለባቸው። ከዛ ፕሪማሪታል ካውንስሊንግ አለ። ፕሪማሪታል ካውንስሊንግ ቅድመ ጋብቻ ካውንስሊንግ ነው። ሄደው ካውንስሊንግ ማግኘት አለባቸው እና ካውንስል ይደረጋሉ። ለትዳር ሬዲ ናቸው ወይ? የሚኖሩበት ቤት አላቸው ወይ? ሲጋቡ አብረው የሚኖሩበት ነገር አለ? ቅድም ያልናቸው መግባባት ይችላሉ? ኮምፓቲብል ናቸው? የእውነት እነዚህ ሰዎች ባልና ሚስት መሆን ይችላሉ የሚለው ከጋብቻው በፊት ካውንስሊንግ ያስፈልጋቸው። ከዛ ሲገቡ ትዳር ውስጥ ደግሞ ይሄ አበባ የተነሰነሰበት፣ ሽቶ የተርከፈከፈበት፣ ቀይ ምንጣፍ የተነጠፈበት ሮማንስ ብቻ ያለበት ሌላ ዓለም ኤክስፔክት ማድረግ የለባቸው። ቻሌንጆች አሉ፣ ኮንፍሊክት አለ። እንኳን በሁለት ሰዎች መካከል ኢንተርፐርሰናል ኮንፍሊክት እና እኔ ውስጥ ኢንትራፐርሰናል ኮንፍሊክት አለ። ግን ኮንፍሊክቱ ሲኖር እንዴት ነው ሪዞልቭ የምናደርገው? አለመግባባት ሲኖር እንዴት እናድርገው? ራሱ ኮንፍሊክት ሪዞሉሽን ላይ ኦኬ፣ ኮንፍሊክት በሚኖርበት ጊዜ እዛች ቦታ ሄደን የሆነ ቦታ ቁጭ ብለን የምናወራው ብለው እንዴት አንድል እንደሚያደርጉት ቀድሞ ማዘጋጀት አለባቸው። ሮማንቲክ የሆነው ፍቅር ልትንከባከቢው የሚገባ ፍቅር ነው። አብሮ መውጣት፣ ጊዜ ማሳለፍ፣ እንደዚህ የተለያዩ ነገሮችን አድርገው ትዳርን አስውበው በጣም ቆንጆ አድርገው መኖር ይችላሉ። ዲቮርስን፣ ፍቺን በፍጹም አማራጭ አድርገው ሊያቀርቡት አይገባም። ከባድ ነው። ፍቺ ነው የሚያስፈልገው የሚባልበት የመጨረሻ አማራጭ ሆኖ የሚቀርብበት ጊዜ አለ። መጽሐፍ ቅዱስ መፍታት እንደማትችል ነግርሽና ከዝሙት በስተቀር ይላል። እቺ ኤክሰፕሽን ነች። ስለዚህ አሁን አንዲት ሴት ባሏ የሚያመነዝር ከሆነ ይቅርታ እያደረገችለት መኖር ትችላለች፣ መብቷ ነው። ወይም በዛ አድርጎ ይቅርታ ጠይቆ የሚኖር ከሆነ ይቅርታ አድርጋለት መኖር ትችላለች። ዝሙት ግን ትልቅ የፍቺ ምክንያት ነው ማለት ቤተክርስቲያን ሄዳ ዝሙት አለ ብላ መፍታት መብቷ ነው። በቃ ይሄ መጨረሻ ነው ብለህ አይ በቃ ብቻሽን ኑሪ ወይ ብቻህን ኑር ብለህ የመከርክበት ጊዜ አለ ወይስ ከመጨረሻው ድረስ እንዲሞክሩ ጥግ ድረስ ሂዱ ትላለህ? አንዳንድ ጊዜ በጣም ዊርድ ነው አምለሰት፣ በጣም ዊርድ ነው። ለምሳሌ አንዲት ሴት መታ ባሏን አስቀምጣ 8 ሴቶች በስም ቆጥራልኛለች ከባሏ ጋር የተኙ የምታውቃቸው ከሊት እሱ እያለ አልተቃወምም፣ አመነበት። 8ቱን በዝርዝር 2ቱን አብሯቸው ኖሯል በስነ ስርዓት አስቀምጦ ምናምን። አሁን ይሄ ሆኖ እያለ ግን 3 ትናንሽ ልጆች አሏቸው። ያለቅሳል፣ ልጁ ይወዳታል። በካውንስሊንግ ሜተድ ሳይሆን እንደ ወንድም ምንድነው የምታደርገው ብየዋለሁ። የሚገርመው ነገር ግን ይቅርታ አደረገችለት እና ትዳራቸው ቀጠለ። እኛ በተቻለ መጠን እንዳይፈርስ ነው የምንፈልገው። ግን አንዳንድ ጊዜ ደግሞ አቢዩዝ አለ፣ ፊዚካል አቢዩዝ አለ፣ ድብደባ አለ፣ ለነፍሷ ለሞት ሊያደርሳት የሚያሰጋ ነገር አለ። እንደሱ ሲሆን አይ ይሄ ትንሽ ሰፕሬት አድርጋችሁ ብታዩት ብለን ራሳችን ሪኮመንድ የምናደርግበት ጊዜ አለ። ምክንያቱም መሀል ላይ ልጅቷ ህይወቷ ሊያልፍ ይችላልና እሱ ስለሆነ የዛ ጊዜ ነው እንጂ እነሱ ፈቃደኛ እስከሆኑ ድረስ ይቅር እስከተባባሉ ድረስ ኢቭን የዝሙቱም አደልትሪውም ራሱ እንዲያቆም ተመክሮ እንዲተው ተመክሮ ክብር እንዳልሆነ፣ ጀግንነት እንዳልሆነ፣ አራዳነት እንዳልሆነ ተመክሮ ከዛ ካቆመ ትዳራቸው ይቀጥላል። ከፍቺ በኋላስ ምን አይነት ግንኙነት ቢኖራቸው ጥሩ ነው ብለህ ታስባለህ? ለልጆቹ ልጆች ካሉ በተለይ በጣም መጠንቀቅ አለባቸው። ልጆች ወልደው ከሆነ የተፋቱት ባይፋቱ ጥሩ ነው። ከተፋቱ ግን በጣም መጠንቀቅ አለባቸው። ለምሳሌ እኔ ስላጠናሁት ቺልድረን ኦፍ ዲቮርስ ይባላል። ቺልድረን ኦፍ ዲቮርስ ማለት ከፍቺ ከተፋታ ቤተሰብ የተገኙ ልጆች ማለት ነው። ልጆቹ ላይ ጭንቀት፣ ዲፕሬሽን፣ አካዳሚክ ፐርፎርማንስ፣ የትምህርት አቅማቸው በጣም ማነስ፣ በቀላሉ መረበሽ፣ ከጓደኞቻቸው ጋር አለመግባባት፣ በደለኝነት። አንዳንዴ የተፋቱት ወላጆቻቸው ሁሉ በእነሱ ምክንያት ይመስላቸዋል። እንደዛ ብለው እንትን ይላሉ፣ ያስባሉ። ይሄ አሁን ፋይት የሚያደርጉ ባልና ሚስቶች አይቻለሁ። በጣም ፋይት የሚያደርጉና ልጆች አሉ መሀል ላይ
ያ አባታችሁ እንዲያርጉ ትላቸዋለች። እሱ ጋር ሲሄዱ እናታችሁ እንዲያርጉ በቃ እየገደሏቸው ነው ያሉት። በጣም እየገደሏቸው ነው ያሉት። እኔ ያነው ላይ ስለነበረኝ የልጆች የምናጥሩ ሰው ስለሆነች በጣም ነው የተጠነቀቅነው። እኛ ተለያየን we are adults የራሳችን ጉዳይ ነው። ልጆቻችን ግን ወደዚህ ዓለም ያመጣናቸው ላይ ግን በጣም መጠንቀቅ አለብናል። ስለዚህ አወራችሁበት ቁጭ ብላችሁ በደንብ አወራንበት። ምንድነው ያደረግነው? እኔ ቅርብ ለነሱ በጣም የ5 ደቂቃ ድራይቭ ርቀት ላይ ነው የምኖረው ሁሉ ጊዜ አፓርትመንት። ከዛ እኔ ጋር ይመጣሉ። እኔ ሄጄ ፒክ አደርጋቸዋለሁ፣ እንጫወታለን፣ እናወራለን። እኔ ጋር ያመሻሉ። ከዛ አደርሳቸዋለሁ እናታቸው ጋር። በዛ አሬንጅመንት ኖርን። በፍጹም ስለሷ ምንም ነገር አልናገርም መጥፎ ነገር፣ እሷም በፍጹም ስለኔ መጥፎ ነገር አትናገር። ሌላ በጣም የሚገርመኝ ነገር አለ እዚህ ጋር አቋርጬ ልጠይቅ የምፈልገው። ባልና ሚስት እንደዚህ ይለያዩና በጣም ጥሩ ሪሌሽንሺፕ ይኖራቸዋል። በጣም ደስ የሚል የሚያስቀና ባልየው መጥቶ እሷ ጋር ተለያይተው ማለት ነው ምሳውን ይበላል፣ ልጆቹ ጋር ይጫወታል፣ አንዳንድ ጊዜ ያድራል ወይ እሷ ይዛቸው ትሄድና እሱ ቤት ትውላለች። ይሄን ያህል መጓዝ ከቻሉ፣ ይሄን ያህል ማውራት ከቻሉ፣ ይሄን ያህል መግባባት ከቻሉ አንድ ቤት መኖር ለምንድን ነው ያስቸግራቸው ብዬ ራሴ እጠይቃለሁ ሁልጊዜ። አይሆንም፣ አሁን እኛ ጋር አይሆንም፣ ወደፊትም አይሆንም። ምን ነው የሚከብደው? ተመልሶ አሁን እኔ ወንድምና እህት ሆነናል ኦሬዲ። በቃ በፍጹም ይሄ የባልና ሚስት እንትኑ የለም፣ ኢሞሽኑ የለም። ባል አድርጋ ልታየኝ አትችልም፣ ሚስት አድርጌ ላያት አልችልም። እንደ ወንድምና እህት ነው የምናወራው እና አይሆንም። ሌሎችም ቤተሰቦች እንደዚሁ ሚዲያ ላይ ቀርበው እንደዚህ ሲሏቸው ነግረውኛል እና ምን እንደሚሏቸው አይደለም። ግን ደግሜ ልበለው፣ ይሄን ስንል ብትፋቱ ችግር የለውም፣ ወንድምና እህት ሆናችሁ መኖር ትችላላችሁ እኮ እያልን ኢንካሬጅ እያደረግን አይደለም። ዲቮርስ ፔንፉል ነው፣ በጣም መጥፎ ነው። በፍጹም መፈቀድ የሌለበት እንዱ ሊያስቡት የማይገባ ቅድም እንዳልነው አቢዩስ ከሌለ በስተቀር ዝሙት ከሌለ በስተቀር ሊያስቡት የማይገባ ነገር ነውና እንዳይበረታቱ ለማለት ፈልጋለሁ። መጀመሪያ አለመፋታቱ ነው መፍትሄ የሚሆነው። አዎ አለመፋታቱ በጣም በቃ አማራጭ አድርገሽ ካላቀረብሽው እዛው ችግርን እየፈቱ ትዳርን ማለምለም ማስዋብ ደግሞ እግዚአብሔር የሚወደው ነገር ነው። ትዳር በጣም ነው የሚወደው። ካልሆነ ግን እና ፍቺ ድረስ ከደረሰ አሁን በመትለው አይነት መግባባት መኖር ደግሞ ተመራጭ ነው ማለት ነው። ግድ ከሆነ ግን በዚህ አይነት መግባባት መኖር እኔ እላለሁኝ እንደዚህ የልጆቼ እናት በጎዳት የዛ ልጆቼን ነው የምጎዳው ቀጥታ። እሷ ላይ የምወረውረው ነገር የሚያርፈው እሱ ልጆቼ ላይ የራሴ ልጆች ነው የምደበድበው እና ጤነኛ ደስተኛ እናት እንድትኖራቸው ነው የምፈልገው። እሷም ደግሞ የምታስበው እንደዛ ነው፣ ጤነኛ ደስተኛ አባት እንዲኖራቸው ነውና ዲቮርስ በጣም መሆን የለበትም። ከሆነ ግን በዚህ አይነት መንገድ አንድ መደረግ